ስለዚህ ወላጆች ልጆችን ከጓደኞቻቸው ጋር እንዲጫወቱ ሀሳባቸውን በቤት ውስጥ በነፃነት እንዲገልጹ መጫወት ሲፈልጉ እንዲጫወቱ በማድረግ ተገቢው ባላንስ የሆነ ቁጥጥር በማድረግ ልጆችን ማሳደግ ጥሩ ነው። ነገር ግን ልጆችን ከማንም ጋር እንዳይገናኙ አድርጎ ለብቻ ተቆጣጥሮ ማሳደግ ይሄ ጥሩ አይሆንም። አንዳንድ ቤተሰቦች የእነሱ ልጆች የሌሎች ልጆችን ጋር የሚመጣጠኑ የማይመስሏቸው ቤተሰቦች አሉ። ምናልባት ከአካባቢዎች ከተለያዩ ነገር አንድ ጊዜ ገጠመኛልና ልጁ መጫወት ይፈልጋል። ሰፈር ውስጥ ያሉ ልጆች ተሰባስበው ይሮጣሉ፣ ይጫወታሉ፣ ግን መጫወት አልቻለም። ከዚህ የተነሳ ምንድነው ልጁ ግንብ ላይ ወጥቶ ልጆች ሲጫወቱ ያያል፣ መጫወት አይችልም። ከዛ ወደ ቤተሰባቸው ነበር የሄድኩት። ለምንድነው ከልጆች ጋር ወጥቶ የማይጫወተው? ልጆች ሲጫወቱ ያምረዋል፣ ይሄው ከላይ ሆኖ እያየ እኮ ነው። አይ ይቆሽሻል፣ እንደገናም ደግሞ ልጆቹ አይመጥኑትም፣ ሌላ ስህተቶች፣ ጥሩ ያልሆነ ስነ ምግባር ተምሮ ይመጣል። ስለዚህ በፍጹም አልፈቅድም አለች እናት። ጤና ይስጥልኝ ፕሮግራማችን ተከታታዮች እንደምን ሰነበታችሁ? ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን ይዘን የምንቀርብበት ነው። ይህም ቤት ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን እንድትቆዩ እንጠይቃችኋለን። ለዛሬ ደግሞ ይዤላችሁ የቀረብኩት ፕሮግራም ወላጆች ልጆቻቸውን ሲያሳድጉ የሚሰሯቸው ዋና ዋና ስህተቶች በሚል ነው። እንግዲህ ወላጆች ልጆችን በሚያሳድጉ ጊዜ የተለያዩ ስህተቶች ይፈጠራሉ። እነዚህን ስህተቶች ደግሞ በመረዳትና በማወቅ በቀሪው ጊዜ ደግሞ ልጆችን በአግባቡ ማሳደግ እንዲቻል፣ ለልጆች ትኩረት እንዲሰጥ፣ ልጆችን ለተሻለ ነገር ማብቃት እንዲቻል በማለት ነው ፕሮግራም የተዘጋጀው። ስለዚህ አብራችሁን ቆዩ እና ወላጆች ልጆችን በሚያሳድጉ ጊዜ የሚሰሯቸው ስህተቶች ምንድን ናቸው? የመጀመሪያው ልጆችን በአግባቡ ሳይቀጡ ማሳደግ ወይም ደግሞ ልጆችን መስመር ሳያስይዙ ልቅ አድርጎ ማሳደግ። ይህ ለልጆች እጅግ በጣም ከባድ ነው የሚሆነው። በቀሪው ዘመናቸው ላይ ልጆች ሊቀጡ ይገባል። ወላጆች ልጆቻቸው ሲያጠፉ እየቀጧቸው እያስተማሯቸው ነው ወደ መልካም ነገር የሚያደርሷቸው። በዘመናዊነት ልጆችን መቅጣት ያስቀጣል ይባላል። እንደ አሜሪካና ሌላ አውሮፓ ሀገሮች ቤተሰብ ልጁን ቢቀጣ ደውለው ልጆች ፖሊስ መጥራት ይችላሉ። እንደዚያ ሳይሆን ግን መጽሐፍ ቅዱስ ራሱ የማይቀጣ ልጅ ዲቃላ ነው ይላል። ልጅ ይቀጣል፣ በፍቅር ነው የሚቀጣው። በጣም ልጆችን በማስጨነቅ ሳይሆን በፍቅር ልጆችን በመቅጣት መስመር ማስያዝ ማስተማር ያስፈልጋል። እግዚአብሔርም ልጆቹን ይቀጣል እኮ። እግዚአብሔርም ልጆቹን ይቀጣል፣ ያስተምራል። ስለዚህ ልጆችን እየቀጡ ማስተማር ልጆች ዲሲፕሊን እንዲሆኑ ያደርጋል። ስለዚህ የመጀመሪያው ልጆችን ዲሲፕሊን ማድረግ ነው። ሁለተኛው ደግሞ በዚህ በልጆች አስተዳደግ ውስጥ ለምሳሌ 1፣ 2 እና ከዛ በላይ ልጆች ቢኖሩ በልጆች መካከል አድሎ ማድረግ ይሄ ትልቅ ስህተት ነው። በልጆች መካከል ፍቅር እንዳይኖር፣ በልጆች መካከል ክፍተት እንዲፈጠር፣ እንዲያውም ልጆች አንዱ በሌላው ላይ በመቅናት ኢቭን እስከ መጠፋፋት እንዲደርሱ ያደርጋል። በመጽሐፍ ቅዱስ ታሪክ ያዕቆብ ቤት የሆነው ይሄ ነው። ዮሴፍን በጣም ይወደው ከሌሎቹ ልጆች ይልቅ በጣም ያቀርበው ስለነበረ ወንድሞቹ ይቀኑበት ነበር። ከዚህ የተነሳ ነው ያ ሁሉ ቻሌንጅ የተፈጠረው። ስለዚህ በልጆች መካከል መለያየት በልጆች መካከል ፍቅር እንዲጠፋ ያደርጋል፣ ሀሳብም እንዲዛባ ያደርጋል። ሶስተኛው ደግሞ ልጆችን ከአግባብ ባለፈ ሁኔታ መቅጣት እና መሳደብ። ይሄ በጣም ቤተሰብ የሚሰራው ትልቅ ስህተት ነው። ልጆች ሊያጠፉ ይችላሉ ልጆች ስለሆኑ። ነገር ግን ቤተሰብ ልጆች በሚያጠፉ ጊዜ ከተገቢው በላይ ቅጣት። አንዳንድ ቤተሰብ ጠዋት የጀመረ እስከ ማታ ልጆቹን የሚደበድባለ፣ በማይገባ በኤሌክትሪክ ሽቦ የሚያስሩ፣ በእሳት የሚያቃጥሉ ቤተሰቦች አሉ። ይሄ ትልቅ ስህተት ነው። እንደገና ደግሞ ልጆች ላይ የማይገባ ወርድ አትረባም፣ አትጠቅምም፣ አንተ እንደዚህ፣ አንተ በጣም ክፉ ነገር በልጆች ላይ ማውጣት በራሱ ይህ የልጆችን ስነ ልቦና ኢሞሽን ስለሚጎዳ ወላጆች ይህንን ስህተት መስራት የለባቸውም። ልጆች ናቸው፣ አዎ ልጆች ናቸው፣ ይሳሳታሉ። በሚሳሳቱ ጊዜ በተገቢው ሁኔታ ነው መቅጣት ያለብን፣ በፍቅር ነው መቅጣት ያለብን። ስህተታቸውን አሳይተናቸው እንቀጣቸዋለን። እንደገና ደግሞ ከስህተታቸው እንዲማሩ መስራት አለብን እንጂ ልጆችን የማይገባ ወርድ
የማይገባ ንግግርና ስድብ ከወላጅ አንደበት ወደ ልጅ ከሄደ ነገ ልጆቹ በቀሪው ዘመናቸው እነሱም ተደባዳቢ ተሳዳቢ ነው የሚሆኑት። ኢቭን በማህበረሰባቸው ውስጥ ጥሩ ሮል ሞዴል አይሆኑም። ከቤተሰቦቻቸው ያዩትን ነገር ነው መልሰው አፕላይ የሚያደርጉት። አይታችሁ እንደሆነ አንዳንድ ቤተሰብ ሁሉም ቤተሰብ ሙሉ በሙሉ ተሳዳቢ ይሆናል ወይም ተደባዳቢ ይሆናል። ልጆች ከቤተሰቦቻቸው የሚያዩትን ስለሚሆኑ እነሱ እኮ ከቤታቸው ነው ይባላል። ይሄ ምንድነው? ወላጆች ወደ ልጆቻችን ውስጥ የምናደርጋቸው ነገሮች ሁሉ በልጆች ህይወት ውስጥ ያድጋል። ስለዚህ ልጆች ቢያጠፉ በአግባቡ አትቅጣ የሚል ነገር እንደውም ልጆች እንዲቀጡ ግን በአግባቡ ልጆችን መቅጣት፣ በአግባቡ ልጆችን ማስተማር፣ መምከር ተገቢ ነው። ካልሆነ ግን ልጆች ከዚህ አጋጣሚ የተነሳ ምንድነው የሚሆኑት? ይመረራሉ። ኤፌሶን መጽሐፍ ላይ ልጆችን ያው እንድንገስጻቸው እንድንመክራቸው ይናገርና ግን አታስመርሯቸው ነው የሚለው። ልጆች እንዳይማረሩ ማድረግ። ከተማረሩ ልጆች ከቤተሰብ ይወጣሉ፣ ወደማይገባ ስፍራ ይሄዳሉ፣ ሌላ ወዳጅ ፍለጋ ይሄዳሉ፣ ይርቃሉ፣ ፍቅር ከቤት አይኖራቸውም። ስለዚህ ብዙ ጊዜ አውት ጎይንግ የሚሆኑ ወደ ውጭ የሚሆኑ ወደ በረንዳ የሚወጡ ልጆች፣ ከቤተሰብ ርቀው የሚሄዱ ልጆች ከቤተሰቦቻቸው ጋር እንዲህ ያለ የተሳሳተ ግንኙነት ያላቸው በአግባቡ የማይቀጡ በጣም ቤተሰብ ሀርሽ የሆነባቸው ልጆች ከቤተሰብ ይጠፋሉ። ሌላው ደግሞ አራተኛው ልጆችን መንፈሳዊ ልምምድ እንዳይኖራቸው ቸል ማለት። መንፈሳዊ ልምምድን ሊያስተምር የሚችለው ቤተሰብ ነው። ቤተሰብ ግን ይህንን ቸል ካለ፣ ቤተሰብ ልጆችን ትሬን ካላደረገ ልጆች ከየትም አያመጡትም። ካደጉ በኋላ መንፈሳዊ ሆኑ ብለን ብንታገል በጣም ችግር ነው የሚሆነው። ስለዚህ በልጅነታቸው ነው ልጅህን በሚሄድበት መንገድ ምራው፣ ባደገ ወይም በሸመገለ ጊዜ ከዛ ፈቀቅ አይልም ሲል ቤተሰብ ወደ መንፈሳዊ ተቋም እንዲሄዱ ማበረታታት፣ ቃል እንዲማሩ እግዚአብሔርን ቃል እንዲማሩ ማበረታታት፣ ጸሎት እንዲለምዱ ማድረግ፣ መዝሙር አብሮ መዘመር፣ የተለያዩ መንፈሳዊ ፕሮግራሞችን አብሮ መሳተፍ ከልጅነት ጀምሮ ልጆችን በእንደዚህ አይነት ሁኔታ የሚኮተኩቱ ከሆነ ልጆች ወደ ተሻለ የህይወት ልምምድ ውስጥ ይገባሉ። ነገር ግን ይሄንን ቤተሰብ ቸል ካለ ልጆች የመንፈሳዊ ህይወት ፍላጎት አይኖራቸውም። ለምን? አልገባቸውም። ደግሞም ቤተሰብ ራሱ ይሄ ልምምድ ካለው ነው ልጆቹን ሊያስተምር የሚችለው። አንዳንድ ጊዜ ቆይ ሲያድጉ ይደርሳል፣ ትልቅ ሲሆኑ እናስተምራቸዋለን እንላለን። አይደለም፣ በጊዜ ነው ልጆች መማር ያለባቸው። ይሄን ልምምድ ከቤተሰቡ ጋር እያለ ይሄ ልምምድ ያለው ሰው ባደገ ጊዜ ይሄ ከሱ አይወሰድበትም። ሌላው ቤተሰብ የሚሰራው አምስተኛው ስህተት ልጆችን ከሚገባ በላይ መቆጣጠር፣ ከተገቢ ያለፈ ቁጥጥር፣ ልጆች ነፃነት እንዲኖራቸው አለማድረግ፣ ከሌሎች ጋር እንዳይገናኙ ማድረግ። ይሄ ስህተት ነው። ልጆች ሶሻላይዜሽንን የሚያሳድጉት ከሌሎች ሰዎች ጋር መገናኘትን የሚያሳድጉት ውጪ ካሉ ልጆች ጋር ሲግባቡ፣ ሲጫወቱ በልጅነት እድሜያቸው ያ በቀሪው ዘመናቸው ላይ እንዲለምዱ። ዛሬ ላይ አንዳንድ ሰዎችን አይታችሁ አታውቁም? በፍጹም ወደ ሰው የማይቀርቡ፣ ከሰው ጋር መግባባት የማይችሉ፣ ከብዙ ሰዎች ጋር ሆነው ብቻቸውን የሚኖሩ ሰዎች አሉ። ለምን? በልጅነታቸው በብዙ ተጽዕኖ ውስጥ ነፃነት ሳይሰጣቸው ከሚገባ በላይ በቁጥጥር ያደጉ ልጆች ከሌላ ሰው ጋር መግባባት አይችሉም። ፈሪዎች ናቸው። ኮንፊደንስ አይኖራቸውም። ከሌላ ሰው ጋር የመግባባት አቅም የላቸውም። ሀሳባቸውንም መግለጽ አይችሉም። ለምን? ያ የበዛ ቁጥጥር ልጆችን እንዲጨነቁ ስለሚያደርጋቸው። እንዲያውም በአብዛኛው ለስትረስ የተጋለጡ ይሆናሉ እነዚህ ልጆች። ስለዚህ ወላጆች ልጆችን ከጓደኞቻቸው ጋር እንዲጫወቱ፣ ሀሳባቸውን በቤት ውስጥ በነፃነት እንዲገልጹ፣ መጫወት ሲፈልጉ እንዲጫወቱ በማድረግ ተገቢው ባላንስ የሆነ ቁጥጥር በማድረግ ልጆችን ማሳደግ ጥሩ ነው። ነገር ግን ልጆችን ከማንም ጋር እንዳይገናኙ አድርጎ ለብቻ ተቆጣጥሮ ማሳደግ ይሄ ጥሩ አይሆንም። አንዳንድ ቤተሰቦች የእነሱ ልጆች የሌሎች ልጆችን ጋር የሚመጣጠኑ የማይመስሏቸው ቤተሰቦች አሉ። ምናልባት ከአካባቢዎች ከተለያዩ ነገር አንድ ጊዜ ገጠመኛልና ልጁ መጫወት ይፈልጋል። ሰፈር ውስጥ ያሉ ልጆች ተሰባስበው ይሮጣሉ፣ ይጫወታሉ፣ ግን መጫወት አልቻለም። ከዚህ የተነሳ ምንድነው ልጁ ግንብ ላይ ወጥቶ ልጆች ሲጫወቱ ያያል። መጫወት አይችልም።
ከዛ ወደ ቤተሰባቸው ነበር የሄዱት። ለምንድነው ከልጆች ጋር ወጥቶ የማይጫወተው? ልጆች ሲጫወቱ ያምረዋል፣ ይሄው ከላይ ሆኖ እያየ እኮ ነው። አይ ይቆሽሻል፣ እንደገናም ደግሞ ልጆቹ አይመጥኑትም፣ ሌላ ስህተቶች፣ ጥሩ ያልሆነ ስነ ምግባር ተምሮ ይመጣል። ስለዚህ በፍጹም አልፈቅድም አለች እናት። አያችሁ ይሄ ልጅ ምን ያህል ረሃብ፣ የመጫወት ረሃብ፣ ከሌሎች ጓደኞቹ ጋር የመገናኘት ረሃብ ነበረው። ግን ይሄ ባልሆነበት በቀሪው ህይወቱ ላይ እጅግ ትልቅ ተጽዕኖ ይኖረዋል ማለት ነው። ስለዚህ ወላጆች ይሄ የማይገባ ቁጥጥር አስፈላጊ አይደለም፣ ስህተት ነው። ባላንስ የሆነ እውነት ነው፣ ልጆችን መቆጣጠር ጥሩ ነው። ነገር ግን ከልክ ካለፈ በልጆች ላይ ትልቅ ጫና፣ ስነ ልቦናዊ ጫና ስለሚያሳድርባቸው ወላጆች ይሄንን ስህተት ማስተካከል ይኖርባቸዋል። ሌላው ደግሞ ስድስተኛው ችላ ማለት፣ ልጆችን በፍጹም ለልጆች ቫልዩ አለመስጠት። ይሄ ትልቅ ስህተት ነው። አንዳንድ ቤተሰቦች ለራሳቸው ብቻ ትኩረት የሚሰጡ አሉ። ራሳቸውን የሚያዳምጡ፣ የራሳቸውን ስሜት የሚያስተናግዱ፣ ልጆቻቸው ፍጹም ትዝ የማይላቸው፣ ልጆች ጠዋት ወጥተው ማታ እስከሚገቡ የት እንዳሉ የማያውቁ ደግሞ ቤተሰቦች አሉ። ይሄ ትልቅ ስህተት ነው። በጣም ትልቅ ስህተት ነው። ወላጆች ልጆችን መቆጣጠር አለባቸው። የት እንደሚሄዱ፣ የት እንደሚውሉ፣ ከማን ጋር እንደሚያሳልፉ ቤተሰብ ይህንን ካልተከታተለ ልጆች ለአደጋ የተጋለጡ ናቸው። እነሱ ለመጫወት ወይም ደግሞ ለነፃነት ብለው በሄዱበት የመደፈር እድል ይገጥማቸዋል። የተለያዩ አደጋዎች ይገጥማቸዋል። ስለዚህ ወላጆች ይህንን በጥንቃቄ ማስተካከል ይገባቸዋል። ፍጹም ልጆች ችላ መባል የለባቸውም። ዋንስ ልጆች ከተበላሹና ህይወታቸው ከተዛባ በኋላ ለማስተካከል ጥረት ቢደረግ እጅግ ከባድ ነው የሚሆነው። ስለዚህ በጊዜ ልጆችን መከታተል፣ ስለ ልጆች ኮንሰርንድ መሆን፣ ከራስ ይልቅ ለልጆች ትኩረት ማድረግ። በተለይ ሱሰኛ የሆኑ በተለያየ ትራማዎች ውስጥ ያሉ ቤተሰቦች ያንን ትራማ ያዳምጣሉ፣ በዚያ ህመም ውስጥ ይቆያሉ፣ ወይም ደግሞ ሱሳቸውን ብቻ ለማከናወን ሲሮጡ ልጆች ትኩረት ያጣሉ። ልጆቹም ሱሰኞች ለተለያየ አደጋ የተጋለጡ ስለሚሆኑ ቤተሰብ ይሄንን ስህተት ከመስራት ሊቆጠብ ይገባል። እንግዲህ ያነሳናቸው ሀሳቦች ወላጆች ልጆችን ሲያሳድጉ የሚሰሯቸው ስህተቶች ካልናቸው ውስጥ አንደኛውን ልጆችን ዲሲፕሊን አለማድረግ የመጀመሪያው ነው። ሁለተኛው ደግሞ ልጆችን በልጆች መካከል ልዩነትን ማሳየት፣ ልጆችን እኩል አድርጎ አለማየት ሁለተኛው ስህተት ነው። ሶስተኛው ችግር ደግሞ እንዳልነው ወላጆች ልጆችን ተገቢ ያልሆነ ቅጣት፣ በጣም ጥሩ ያልሆነ ቅጣት ልጆችን መቅጣት። ሌላው ከፍተኛ ቁጥጥር ደግሞ በልጆች ላይ ማድረግ አራተኛው ስህተት ሲሆን፣ አምስተኛው ለልጆች ችላ ማለት፣ ልጆችን አለመቆጣጠር፣ ለልጆች ቫልዩ አለመስጠት። ይሄ ደግሞ አምስተኛው ስህተት ነው። እንግዲህ ወላጆች እነዚህ ስህተቶችን በማረም ልጆች የተሻለ ሁኔታ ላይ እንዲደርሱ ማድረግ ተገቢ ነው ላለው ለዛሬው ያለው ፕሮግራም ይሄ ነው። በሌላ ፕሮግራም እስከምንገናኝ ደህና ቆዩ።